ዕብራውያን ምዕራፍ 4 ከቁጥር 3 ጀምሮ ምዕራፍ 4 ከቁጥር 3 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እኛ ያመንነው ግን ወደዚህ ረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልው ወደ ረፍቴ ከቶ አይገቡም ብለዋል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራው ሁሉ አረፈ ብለዋልና ቀደም ባለው ክፍል ደግሞ ወደ ረፍቴ ከቶ አይገቡም ይላል። ወደ ረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ ረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት ረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር ረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ ከሥራው ያርፋል። እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ ረፍት ለመግባት እንትጋ። የጌታ ስም የተባረከ ይሁን። ባለፉት ሳምንታት እዚህ ምዕራፍ 4 ላይ እንግዲህ ሰፋ ያለ ጊዜ ወስደናል። ስለ ረፍት እያወራን ነው። ዛሬም እሱን ነው የምንጠቀልለው። እሱ ሐሳብ ላይ ያለውን ነገር ነው የምንጠቀልለው። የዚህ ደብዳቤ ጸሐፊ በጣም የደብዳቤው ወይንም የመልእክቱ አድማጮች በዚያች ቤተክርስቲያን ውስጥ ያሉ በተለይ ደግሞ ኔቲቭ የሆኑ አይሁዳውያን ናቸው። ከአይሁዳውያን መካከልም ደግሞ ዕብራውያን ናቸው። ስለዚህ በጣም የተጠጉ ናቸው ለብሉይ ኪዳን መጽሐፍት፣ ለኪዳኑ፣ ለአባቶች በቀደመው ኪዳን ላይ ላለው ታሪክ በሙሉ በጣም የተጠጉ ናቸው። ቀጥሎ የታሪኩ አካልም ባለቤትም ናቸው። አባቶቻችን ናቸው ሲሉ የቀደመው ኪዳን ላይ ያሉትን ሰዎች እውነታቸውን ነው። አባቶቻቸው ናቸው። እኔ አብርሃም አባቴ ነው ብል በክርስቶስ በኩል ነው። እነሱ ግን ቀጥታ ጂኒኦሎጂው ቢቆጠር የዘራረጋቸው ቢቆጠር ቀጥታ አብርሃም አካባቢ መገኘታቸው ማይቀር ነውና እነዚህን ሰዎች እግዚአብሔር ያዘጋጀው ረፍት አለ እያለ በጣም ደጋግሞ እየተናገራቸው ነው። እኛም በጣም ደጋግመን ስለ ረፍት የምናወራው እሱ በጣም ደጋግሞ ስለ ረፍት እየተናገረ ስለሆነ ነውና በጣም ለቅዱስ ቃሉ በተሻለን መጠን ታማኝ መሆን ስላለብን ማለት ነው። ረፍቱ በጣም እንደገባችሁ ተስፋ አደርጋለሁ። ረፍቱን ደግሞ ጀምራችሁታል። የመጀመሪያው የሳልቬሽን ሬስት ነው ተባብለን ተነጋግረናል። ሰው በጌታ በመሆኑ ምክንያት የሚያገኘው ረፍት አለ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል 11:29 ላይ ነው 11:28 ላይ ማንም ምንድነው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ስለዚህ ወደ ኢየሱስ ሸክማችንን ይዘን መተናል። ሸክማችንን ተቀብሎናል። ኦሬዲ ረፍት ውስጥ ገብተናል። ይሄ ሳልቬሽን ረፍት ነው እና ከዚህ በኋላ ደግሞ ይሄው በዚህ ረፍት ውስጥ እየኖርን ነው። ለዘላለም ደግሞ የተጠበቀ በጣም ክቡርና ታላቅ የሆነ በሰጪው በእግዚአብሔር ተስፋ የተደረገ ረፍት ደግሞ ከፊታችን ቀርቶልናል። ለእግዚአብሔር ሕዝብ የቀረ የሰንበት ረፍት ከፊት አለ ይላል። በጣም እደሰታለሁ። አርፌያለሁ። እኔ በእውነት አርፌያለሁ። ደግሞ ሌላ ረፍት አለ ብሎኛል መጽሐፍ እና ይሄኛው አሁን ያረፍነው ረፍት የሆነ ቦታ ወስዶ አይደለም ያሳረፈን፣ የውስጥ ረፍት ነው። ስፒሪቹዋል ነው። መንፈሳችን ውስጣችን ያረፈው። በእርግጥ ደጋግመን እናገር እንደነበረው አባቶቻችን ያረፉት የሆነ ቦታ የሆነ ከተማ ወስዷቸው ነው። ከግብጽ ባርነት አውጥቶ ከናን የሚባል አገር ወስዶን ያሳረፋቸው። ስለዚህ ሎኬሽን ነበረው፣ ላንድ ነበር፣ የሆነ የተወሰነ ሚድል ኢስት አካባቢ ያለ መሬት ነበር። አሁን እግዚአብሔር ከአዲስ አበባ ነቅሎ የሆነ ሀገር ወስዶ አያሳረፈም። የምትሄድበትም ሀገር የተበጠበጠ ነው። ረፍት ውስጥህ ነው። እስቲ አሜን በሉ። በክርስቶስ ኢየሱስ በመንፈስ ቅዱስ የተሰጠን ስጦታ ነው። ስለዚህ ኢንዋርድ ነው፣ ስፒሪቹዋል ነው። እያወራን ያለነው መንፈሳዊ ረፍት ነው። ጎናችሁ ያለውን ሰው አርፈሃል ወይ በሉት። በእውነት ካላረፈ ኢየሱስ ያሳርፈሃል በሉት። ጌታ ይባረክ። እና ቁጥር 3 አካባቢ ላይ ባለፉትም ሳምንት በጣም ደጋግመን እያነሳኑ ነው የዚህ ምዕራፍ ቁልፍ ሐሳብ። ደጋግመን እያነሳን ያለነው የዚህ ምዕራፍ ቁልፍ ሐሳብ እምነት። እኛ ያመንነው ግን ወደዚህ ረፍት ገብተናል ይላል። እኛ ያመንነው የሚመጣውን ረፍት እንጠባበቃለን። እምነት በጣም መሰረታዊ ነገር ነው ብዬ ደጋግሜ ነግሬያቸዋለሁ። የሰማኑን የምስራች ወደኛ አውርዶ አካል የሚያስይዘው ስጋ የሚያለብሰው ይሄንን በክርስቶስ ኢየሱስ በኩል የተዋወቀና የቀረበን ረፍት ወደኔ ሕይወት የሚያስገባው ቁልፍ ነገር እምነት ይባላል።
እምነት በእግዚአብሔር ቃል ላይ በሰማነው እውነትና ትምህርት ላይ የሚመሰረት ሰብስታንስ ነው እምነት። ስለዚህ እምነት እኛ ያመን ነው። አንድ የሚጠቀመው ግሪክ ቃል አለ ነግሬያችሁ ይሆናል። እኔ ብዙ የግሪክ ቃል እየተጠቀመ ፔስቲዮስ የሚል ፔስቲዮስ ክብር ለእግዚአብሔር ይሁን። እምነት ማለት ነው እና ሙሉ በሙሉ ሁለንተናን አሳራፊያችን በሆነው በክርስቶስ ላይ መጣል ማለት ነው። ችግርና ጥያቄን ብቻ ሳይሆን ራስንም መጣል ማለት ነው እምነት። ራስንም ክርስቶስ ላይ መጣል፣ በአሳራፊ በክርስቶስ ላይ ራስን ሙሉ በሙሉ መጣል። ጥያቄን እንካ፣ ቀንበሬን እንካ፣ ችግሬን እንካ፣ ሸክሜን እንካ ብቻ ሳይሆን እኔንም እንካ ብላ አንተም መውደቅ ያለብህ ኢየሱስ ላይ ነው። እምነት የሆኑ ጉዳዮችን ሰጥቼ እኔ በእግሬ ለብቻ የምቆምበት አይደለም፣ እኔም ኢየሱስ እጅ ላይ እምወድቅበት ነው። ስለዚህ እኛ ያመን ነው ሲል ሁለንተናችን የክርስቶስ ሆነዋል። ምንም አይነት በራሴ የምደገፍበት ጉዳይ የለኝም እያለ ነው የዚህ ደብዳቤ ጸሐፊ እና የዚህ ደግሞ ተደራሲያን አንባቢያኑ አሁን የኤቨርላስቲንግ ቅዱሳን በዚህ የተሰበሰብን የ21st ሴንቸሪ ክርስቲያኖች አሁን እኛን ይመለከታል። እኛ ያመን ነው ሲል ሁለንተናችንን በክርስቶስ ላይ የጣለን ማለት ነው። አሳራፊያችን ኢየሱስ ላይ የወደቅን ምንም ያለ እርሱ ልናደርግ የማንችል። እኔ አንድ በጣም የሚያስደስተኝ ቃል አለ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ያለ እኔ አንዳች ማድረግ አትችሉም የሚል ቃል አለ። አንዳንዱን አርጉት ቢሆን ኖሮ ጉዳችን ነበር። አንዳች ያለ እኔ አንዳች ደገመው ዮሐንስ 15 ላይ ቅርንጫፍና ግንድ ብሎ ያወራበት ቦታ ላይ ቅርንጫፋው ከግንዱ የተቆረጠ ቀን ሰብስበው ወስደው ወደ እሳት ይጥሉታል አለ። ቅርንጫፍ ጠቃሚነቱ መጀመሪያ የሚጀምረው ግንዱ ላይ ያለ ቀን ነው። ከግንዱ የተቆረጠ ቀን አለ ኢየሱስ በራሴ መኖር እችላለሁ ብሎ ያሰበ ቀን፣ እምነቱን ጥሎ ወደ ስራው የገባ ቀን፣ ያለ ኢየሱስ እኔ እንትን አድርጌ እችላለሁ ያለ ቀን ሰብስበው እሳት ውስጥ ነው የሚጥሉት አለ። ስለዚህ ያለ እኔ አንዳች አለ። እስቲ አሜን በሉ። የወይን ግንድ አለ፣ ቅርንጫፍ ላይ አለ። ኢየሱስ የተናገረው ምሳሌ እሱ ነው። እስራኤላውያን እሱ በጣም በቀላሉ ስለሚገባቸው ግንዱ አለ፣ ቅርንጫፍ። የወይን ቅርንጫፍ ባይዘዌ ግንዱ ላይ ከሌለ ለምንም እንደማይጠቅም ታውቃለህ። አጥር አታረገው ወስደ እንደው አጥር እንኳን አታረገው ለምንም አይሆንም እና ስብስብ ባርጋ ማቃጠል። እኔ ግንዱ ነኝ እናንተስ ቅርንጫፍ ነህ። ያለ እኔ ምንም ያለ ኢየሱስ ባይዘዌ ምንም ማድረግ አንችልም። ሊመስል ይችላል እንዳትታለል የኔ ወንድም የኔ እንዳትታለይ ያለ ኢየሱስ አንችልም። ሕይወት ክርስቶስ ነው። በሕይወት የምንኖረው ከግንዱ ቀድተን ብቻ ነው። ከግንዱ የተቆረጥክ ቀን ቴክኒካሊ እምትሄዳት መንገድ ልትኖር ትችላለች። የተሸመደደ ስርዓት ልደግም እችላለሁ። ሕይወት አይደለም እሱ። ሰውን በጣም ላታልለው እችላለሁ ልመስል። ከግንዱ የተቆረጠ ቀን ሰው ሕይወት ያቆማል። ማፍራት አይችልም። የጊዜ ጉዳይ ነው። ያስታውቃል። ለዛውም እኔ እኮ እንትን የበረሃ ወይራ እስራኤል እኮ ነው እኮ ወይን ቅርንጫፍ። እኔ እኮ እዛ ምድረ በዳ እኮ ያለው ነኝ። እንዴ ጳውሎስ እኮ ልክልካችንን እኮ ነው የነገረን። አንተ እኮ ሲጀመርም የምድረ በዳ ነህ አለ። እነሱ እኮ ዋናው ናቸው አለ። እና እግዚአብሔር እንዴት አድርጎ ገጠመን ስትለው ሄደና እግዚአብሔር ወረደ አለ። እግዚአብሔር መጣና በልጁ በኩል ምድረ በዳ ገባ አለ። ከዛ ምድረ በዳ ሄደና ወይራ አገኘ አለ። ወይራውን ቃ አድርጎ ሰበረው እና ወይራ ቅርንጫፍ ይዞ መጣና ግንዱ ልጁ ነው እና ግንዱን ፈቀፈቀው እና ወይራውንም እንትኑን ፈቀፈቀን። ከዛ እንደዚህ አጣበቀንና አሰረን። ትራንስፕላንት አረገን። ወይራ የወይን አፈራ። አዛብ ሆነ። የዚህ ህይወት አካል ስትሆን ዲዘርቭ አርጋ አይደለም እግዚአብሔር ፌቨር አርጎልህ ነው። እስቲ አሜን በሏ። እንደምመጥን ማሰብ የለብኝም። ውለታ ውሎልኝ ነው። እኔ ወይራ ነኝ። ስለዚህ እስራኤል ያለ እግዚአብሔር እችላለሁ ስትል ቁርጥ አረጋት። የሆነ ቀን ኖ ቆረጣት እና ጳውሎስ ምን አለ? ለወይኑ ካልራራ አንተማ ከነጭራሽ ወይራ ነህ አለ። እና እችላለሁ ያልክ ቀን ሲጀመር እኮ ነው የሚልህ። ጎናቸው ያለ ሰው ያለ ኢየሱስ ምንም ማድረግ አትችልም በሉት።
ይሄን አምነን ነው ቸርች የምንኖረው። የራስን እድል አይቻልም። እዚህ ይሄ ቸርች ነው። ከኢየሱስ ዞር ያልክ ቀን ሟች ነህ። በእውነት ነው የምላችሁ። ሰይጣንም አይፈራ። ኢየሱስ ላይ እስኮንከ ድረስ ነው መንፈሳዊ ዓለም የሚገዛው። ኤኒዌይስ እኛ ያመን ነው የሚለው ነው ፔስቲዮ የሚለው ትክክለኛ ቃሉ እሱ ስለሆነ ነው። ክብር ለእግዚአብሔር ለአምላካችን ይሁንለት። እና እኛ ያመነው ወደ ረፍቱ ገብተናል ብሎ አንድ ሶስት ረፍት ያስቀምጣል። እሷን ቶሎ ነግራችሁ ልጨርስ። የመጀመሪያው እግዚአብሔር አረፈ ነው። ሁለተኛው እስራኤላውያን አረፉ ነው። ሶስተኛው ደግሞ ለኛ የተቀጠረ ቀን አለ ነው። ሶስት ረፍቱ በሶስት ዲስፔንሴሽን ቀርቦ ነው። ረፍቱ ወጥ ነው። እግዚአብሔር እየተናገረ ያለው ስለ አንድ ረፍት ነው። ግን በተለያዩ ሶስት ወቅቶች ላይ የዚህ ደብዳቤ ጻፊ ባነበብነው በእነዚህ እስከ ቁጥር 11 ድረስ ባሉት ክፍሎች ላይ ያቀረበው በሶስት መንገድ ነው። የመጀመሪያው በሰባተኛው ቀን አይደል? እግዚአብሔር 6 ቀን ሰራና በሰባተኛውም ቀን ከሥራው ሁሉ አረፈ። እግዚአብሔር ከሥራው ሁሉ አረፈ። አንድ በጣም የሚገርማችሁ ቁጥር 5 ላይ ቁጥር 4 ላይ እግዚአብሔር ከሥራው ሁሉ አረፈ የሚለው ቃል በተጻፈበት ወደ ብሉይ ኪዳን ወደ ዘፍጥረት ምዕራፍ 2 ቁጥር 2 አካባቢ ዘፍጥረት 2:2 ላይ ነው ያለው። በስድስተኛው ቀን ጨረሰ በሰባተኛው ቀን አረፈ የሚለው ቃል የሚጠቀመው ቃል እግዚአብሔር ከሥራው ሁሉ አረፈ የሚለው የዕብራይስጡ ቃል ላይ አንድ ሥራ ሰርቶ አረፈ ነው። እግዚአብሔር አንዴ ሰራው ነው። እግዚአብሔር ከሥራው አረፈ ነው የሚለው ትክክለኛው ቃል እና ውስጡ ግን ብዙ ሥራ አለው። በ6 ቀን የሰራው ሲሰበሰብ ግን ብዙ ሰርቶ አረፈ አይደለም፣ ከሥራው አረፈ ነው። እግዚአብሔር አንዴ ነው የሰራው ነው እና እግዚአብሔር ሥራውን ጨረሰ፣ አረፈ። አንዱ በአንድ ቦታ አይደል ያለው። አሁን የዚህ ደብዳቤ ጻፊ እኛን እኮ ዘፍጥረት ምዕራፍ 2 ቁጥር 2 ምንለው አሁን የዕብራውያኑ ጻፊ ኤንሸንት የሆነ ማኑስክሪፕት ሜንሽን እያደረገ ነው። አንዱ በአንድ ቦታ ሲል የጥንት ጽሑፍ እንደሆነ ለማመልከት ነው እንጂ እነ ዳዊትን እኮ በመዝሙር ላይ እንደተጻፈው እያለ ነው ሜንሽን ያደረገው። ይሄ ግን የዘፍጥረት መጽሐፍ ማለት በጣም የጥንት ነው። ቀጥሎ ደግሞ ታሪኩ የተከናወነበት ዘመን እግዚአብሔር ከሥራው ሁሉ አረፈ የሚለው የፍጥረት የመጀመሪያው አይደል የመጀመሪያው ጊዜ ላይ የተከናወነ ነውና በጣም ኤንሸንት የሆነ ማኑስክሪፕት ነው። በጣም የጥንት አይነት ጽሑፍ ነው። ይሄ ሰው ሜንሽን የሚያደርግና አንዱ በአንድ ቦታ አለው። ሙሴ ነው የጻፈው ዘፍጥረት 2 ሙሴ ነው የጻፈውና እግዚአብሔርም ከሥራው ሁሉ አረፈ ብሎ ጽፎልን ነበር። አንዳንድ ሙሴ እነዚህኑ ቃላቶች ያስገባበት ቦታ ለምሳሌ ዘጸአት ላይ እንሂድና ክብር ለእግዚአብሔር ይሁን። ይሄንኑ ቃል ሙሴ ያስቀምጠዋል። እግዚአብሔር ሰማይንና ምድርን ባህርንና በውስጡ ያሉትን ሁሉ በ6 ቀን ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባረከው ቀደሰው። አሁን ሙሴ ለእስራኤል ሕዝብ በምድረ በዳ ጉዞ ለጀመረው የዘጸአት መጽሐፍ የምድረ በዳ ጉዞ ገና መጀመራቸው ነው። የመጀመሪያው ወቅቶች ናቸው። አሁን የዘጸአት መጽሐፍ ማለት 1 ዓመት ተኩል አይሞላም። አጠቃላይ የዘጸአት መጽሐፍ ቢሰበሰብ የ1 ዓመት ተኩል ታሪክ አይደለም። በጣም ብዙ ተአምር እግዚአብሔር ስለሰራበት እንጂ 1 ዓመት ተኩል እንኳን አይሞላም። የእስራኤል የ40 ዓመት ጉዞ 38 ዓመት ተኩሉ በሙሉ የዘሁልቅ መጽሐፍ ነው። ስለዚህ ዘሌዋውያንን ዘዳግምን ዘጸአትን ሰብስባችሁ ሶስቱ መጽሐፍ ነው 1 ዓመት ተኩል ባይዘው። ስለዚህ ገና የወራት ዕድሜ ላይ ነው ያሉት እና ገና መውጣታቸው ነው። ወደ ከነዓን እየተጓዙ ያለ እግዚአብሔር በባሪያው በሙሴ በኩል ለሕዝበ እስራኤል የሚያስተዋውቀው የሰንበት ረፍት አለ አላቸው። እግዚአብሔር በ6 ቀን ሰማያትን ምድርንና ባህርን በውስጡ ያሉትን በሙሉ ፈጠረ። በ6 ቀን ውስጥ እግዚአብሔር ይሄንን አድርጎ በሰባተኛውም ቀን አረፈ ብሎ ባረፈበት በሰባተኛው ቀን የሰንበት ረፍት ብሎ ቀኑን ቀደሰው። ስለዚህ ከፊት ለፊታችሁ የተዘጋጀ ረፍት አለ። ጀምራችሁታል መንገዱን። ከምድረ በዳ አሁን እየተጓዛችሁ ነው። እግዚአብሔር ያዘጋጀላችሁ የረፍት ዘመን ከፊት አለ። ክብር ለኢየሱስ ይሁን። እዚሁ ዘጸአት መጽሐፍ ላይ አንድ ክፍል አንብብላችሁ 31:17 ላይ ምን ይላል መሰላም አንብብላችሁ። በእኔና በእስራኤላውያን መካከል ለዘላለም ምልክት ይሆናል፣ ምክንያቱም እግዚአብሔር ሰማይንና ምድርን በ6 ቀን ሰርቶ በሰባተኛው ቀን ከሥራ ታቅቦ አርፏልና።
እና ዘጸአት መጽሐፍ ላይ ደግሞ እግዚአብሔር በ6 ቀን ሰማይንና ምድር ማለት ስካይና እርዝ አይደለም አይደል ሄቨንስ ነው እና the whole universeን ማለት ነው እግዚአብሔር የፈጠረው የዛን ቀን የፈጠረው እግዚአብሔር ይሄንን ሰማይና ይሄንን ምድር ብቻ አይደለም ሰማያትን ነው እና ሄቨንስ ነው እና ሰማያትንና ምድርን በውስጡ ያለውን ሰራዊት በሙሉ ማለት ነው እግዚአብሔር ያን ሁሉ ነገር ፈጥሮ በ6ኛው ቀን ከስራው ታቀበ ማለት የቀረ ረፍት አለ ነው ከፊት እግዚአብሔር ሰርቶ ጨርሶ አረፈ አሁን ደግሞ እግዚአብሔር አይደለም የሚያርፈው እኛ ነን የምናርፈው እግዚአብሔርማ አርፏል ጨርሶ አርፏል እኔ ነኝ የማርፈው አሁን ከዚህ በኋላ የተዘጋጀው ረፍት ለህዝቡ ነው አሁን ብሉይ ኪዳንም ላይ እግዚአብሔር ፕሮሞት እያደረገ የነበረው ለእስራኤል ህዝብ በዚሁ በዘጸአት ባነበብነው 31:17 ላይ እኮ ለእስራኤል ህዝብ እኮ ፕሮሞት እየተደረገ ያለው እኮ ኦሬዲ እግዚአብሔር አርፏል ነው ጨርሶ አርፏል አሁን ታቅቦ ነው ምንድነው ታዲያ የቀረው የናንተ ረፍት እግዚአብሔር ይሄንን ረፍት መቼ ነው የሚሰጠን ወደ ከነዓን ስትገቡ የሰንበት ረፍትን የዚህ ደብዳቤ ጻፊ አቀረበ የሰንበት ረፍት እግዚአብሔር ስራውን ጨርሶ አርፏል ያረፈ አምላክ ነው ወደ ረፍት ይጠራል ግን አሁን እግዚአብሔር ከስራው ታቅቧል አለንና የቀራል ምንድነው የቀረው እኛን ማሳረፍ ህዝቡን ማሳረፍ የትኛውን ህዝብ በዘጸአት ኮንቴክስት ከሆነ ህዝብ እስራኤልን ከ430 ዓመት ባርነት የወጣውን ህዝብ ሙሴ በዛ በጣም ጠባብ ስኮፕ ውስጥ በጣም ጠባብ ነው አሁን የሙሴ አሁን ቆሞ እየተናገረ ያለው ይመጣል የሚለው ረፍት ለ1.2 ሚሊዮን ሰው የቀረበ ረፍት ነው ሲወጡ ከግብጽ 600 ሺህ አካባቢ ናቸው እና እህቶችም ልጆችም ምናን አንድ ላይ ከተቆ 1.2 ሚሊዮን ሰው ነው ለ1.2 ሚሊዮን ሰው የተነገረ ረፍት ሲል እግዚአብሔር ደግሞ ዲስፔንሴሽኑን ረዘም ያደረገውና በክርስቶስ ኢየሱስ በኩል ለማይቆጠር ህዝብ አሁን ሙሴ ባለው መረዳትና በዛ ሰዓት ከረንትሊ በሚያዳምጠው ህዝብ ፊት ነው ቆሞ የሚያወራው እግዚአብሔር ደግሞ ሲስተማቲካሊ ለኛም እያወራ ነው ይሄው እኔ አሁን ከሺህ ዓመታት በኋላ ሙሴ ይሄንን ከተናገረ ከ3400 ዓመት በኋላ ዛሬ እዚህ ጋር ቆሜ ስለዚህ ረፍት አወራለሁ ሙሴ ካወራው ይሄንን ረፍት ዘንድሮ 3400 ዓመቱ ነው ስሙኝ ሂሳብ ጎበዝ ናችሁ መቼስ ያው 1400 ዓመት አካባቢ ነው ከክርስቶስ ልደት በፊት ሙሴ ነበረው ስለዚህ ኢየሱስ ከመጣ 2000 ዓመት ሆኖታል ለዛ ነው 3400 ያልኳችሁ ሙሴ እግዚአብሔር ከሥራው አረፈ ሲል አሁን ስለ ሁለተኛው ረፍት ሊያስተዋውቅ አይደል ከዚህ ከሁለተኛው ረፍት የቀደመው የመጀመሪያው ረፍት 3000 ዓመት ሆኖታል ሙሴ ቆሞ ሲያወራ እግዚአብሔር አረፈ ካለ ከ3000 ዓመት በኋላ ነው እናንተን ላሳርፋችሁ ነው የሚላቸው ከነዓን ሲገቡ የከዘፍጥረት ምዕራፍ 2 አካባቢ ጀምራችሁ የምታሰሉ ከሆነ እስከ ሙሴ እስከ ደረሳቸው እስከዛ ድረስ 3000 ዓመት ነው ከሙሴ ረፍት ደግሞ ሙሴ ረፍት ትገባላችሁ ብሎ ስለ ከነዓን ከተናገረበት እስከ መዝሙር 95 ዕብራውያን ምዕራፍ 4 እየተጠቀሰ ያለው መዝሙር 95 ነው እግዚአብሔር በመሐላ ወደ ረፍቴ አትገቡም ብሏቸው ነበር ዛሬ ደግሞ እንደገና በዚች ቀን ብሎ ደግሞ ዳዊት ቆሞ መዝሙር 95 ላይ ተናገረ ስሙኝ ከሙሴ እስከ መዝሙር 95 ድረስ ደግሞ 600 ዓመት ነው የመጀመሪያው ረፍትና ሁለተኛው ረፍት 3000 ዓመት ጋፕ አላችሁ የሁለተኛው ረፍት አልቆ አሁን ደግሞ እግዚአብሔር ሶስተኛውን ረፍት ደግሞ ፕሮሞት አደረገ አሁን እግዚአብሔር በሙሴ በኩል ታርፋላችሁ ብሎ በሙሴ በኩል አላረፉም በኢያሱ በኩል ነው ያረፉት በኢያሱ በኩል ሕዝበ እስራኤልን ጎትቶ ከነዓን አስገባቸው ከነዓን ገብተው ቁጭ ሲሉ እግዚአብሔር እንደገና ስለሌላ ረፍት አወራ አረፍን ሲሉ አይ ሌላ አለ ኢያሱ አሳርፏቸው ቢሆን ኖሮ ስለሌላ ረፍት እግዚአብሔር አይናገርም ነበር አልቲሜትሊ ዋናው ረፍት እኛ ምናርፈው
እግዚአብሔር አርፏል? አዎ። ሕዝቤን አሳርፋለሁ ብሏል? አዎ። አላሳረፈም? አሳርፏል። የተናገረውን እግዚአብሔር ፕሮሚሱን ኪፕ አድርጓል። ከነዓን አስገባለሁ አለ። እሺ አሉ፣ ገቡ። ቁጭ ሲሉ እግዚአብሔር መጣና እንደዚህ አለ። ሌላ እረፍት አለ። ቁጥር 8 ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። እጅግ በጣም አደንቀዋለሁ የዕብራውያንን ጸሐፊ እንዴት አድርጎ ዘመን እንደሚሰፋ ዘመን እንዴት አድርጎ እንደሚገጣጥም። ይሄንን ቃል የተናገረው ዳዊት አይደለም፣ የዚህ ደብዳቤ ጸሐፊ ነው። የዚህ ደብዳቤ ጸሐፊ ግን ይሄንን ቃል ለመናገር ድፍረት የሰጠው ዳዊት የተናገረው ትንቢት ነው። መዝሙር 95 ላይ ቆሞ ዳዊት ትንቢት ተናገረ። ያንን ትንቢት ከዘፍጥረት ምዕራፍ 2 እና ከኢያሱ መጽሐፍ ጋር አንድ ላይ ሰፋፋውና የዚህ ደብዳቤ ጸሐፊ በዚያን ዘመን ኢያሱ አሳርፏቸው ቢሆን ኖሮ እግዚአብሔር ስለሌላ ቀን አይናገርም ነበር። እግዚአብሔር ሌላ እረፍት አለ ብሎ እንደገና ስለሌላ እረፍት አወራ። ኢያሱ ቀጥሎ እስከ መጨረሻ ለሚያሳርፈን ለእውነተኛ አሳራፊያችን ጥላ ነው። ምዕራፍ 4 ላይ ያሉት ካራክተሮች እግዚአብሔር አለ፣ ኢየሱስ አለ፣ ኢያሱ አለ፣ ዳዊት አለ። ኢያሱ ቀጥታ የኢየሱስ ታይፖሎጂ ነው። ኢያሱ ከነዓን ይዟቸው ገባ፣ ኢየሱስ ሰማይ ይዞን ይገባል። ኢያሱና ኢየሱስ የሚለው የስም ትርጉም አንድ አይነት ነው። ያው ተናግሬያለሁ። አውሴ፣ ኢያሱ፣ ኢየሱስ የሚሉ ቃላቶች በሙሉ ተመሳሳይ ናቸው። አውሴ ማለት ድነት ነው። ኢያሱ ማለት እግዚአብሔር ያድናል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ስለዚህ አሁን ኢያሱ እግዚአብሔር አዳኝ ነው ብሎ ከነዓን ይዟቸው ገባ። ሁለተኛው መሲያችን መጣና ኢየሱስ እግዚአብሔር ያድናል ብሎ ሰማይ ይዞ ሊገባ ነው። ስለዚህ አሁን እግዚአብሔር ስለሌላ ቀን ተናገረ። ከፊት ለዚህ ሕዝብ የተዘጋጀ ታላቅ እረፍት አለ። ክብር ለእግዚአብሔር ለአምላካችን ይሁን። በእውነት ነው የምላችሁ እረፍት የምትለው ቃል አንድ የግሪክ ቃል ነች። ካታፓውሲስ የምትል ጻፍ ውስጥ ግሪክ ካታፓውሲስ። እረፍት ማለት ስራ መፍታት አይደለም፣ እርካታ ነው። አምልኮ ጊዜ የማይመርጥ አምልኮ አይደል? የነ ዳንኤል አይነት ሁሉ ጊዜ የምታመልከው አምላክህ አይደል ያለው? አንኮንዲሽናል ወርሺፕ። አዋጅ ወጥቶም ሳይወጣም ቤተ መንግስት ቁጭ ብለም አንበሳ ጉድጓድ ተጠለህም ሁሌ ታመልከዋለህ። ሊያድን ይችላልን? አሁን እውነተኛ እረፍት እሱ ነው አይደል? ስራ መተው አይደለም። አምልኮ አልቲሜትሊ በእግዚአብሔር ፊት ይሆናል። አምልኮአችን እግዚአብሔር ነው። ፊት ለፊት ታየዋለህ። እንዴት ነው የሚያደርገን ራሱ? እዛኮ ምን መሰለህ አሁን አይደክምህም እዛ። ምክንያቱም አይበሰብስም፣ አያረጅም፣ አይደክመውም አካሉ። አይርብህም። ምሳ እንብላ ተባብላ አትሄድም። ረሃብ አያቅም። ሌሊት የለም። ሁሉ ጊዜ በእግዚአብሔር ፊት ነን። ስራ እናቆማለን ሳይሆን ፈጽመን እንረካለን። ሬስት እሱ ነው። ስራ መፍታት እንደውም በጣም መጥፎ ነው። እረፍት አይደለም ስራ መፍታት። ለዛ ነው እግዚአብሔር ከስራው ታቀበ ይልና አሁን እግዚአብሔር ስራ አቆመ ወይ? አላቆመም እግዚአብሔር። አንድ ጥቅስ ላስነብባችሁ ዮሐንስ ወንጌል ላይ 5:17 ላይ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አባቴ ያው እስከ ዛሬ ይሰራል አለና እኔም እሰራለሁ። እግዚአብሔር ከስራው ታቅቧል። አዎ በ6 ቀን የጨረሰው ነው ክሪኤሽን። አሁን እግዚአብሔር ምን እየሰራ ነው? ሪዴምሽን፣ የመዋጀትን የቤዛነትን ስራ በልጁ በኩል እግዚአብሔር እየሰራ ነው። አባቴ እኔን የላከኝ አዎ የመዋጀት ስራ ገና አላለቀም። የመቤዠት ስራ ገና አላለቀም። እናንተን የራሱ የማረግ ስራ አላለቀም። እና አባቴ እኔን ልኮ በኔ እጅ እየሰራ ነው። እኔን ልኮ በኔ በዚህ መኖር እየሰራ ነው። እናንተን የራሱ ለማረግ እኔን ልኮኛል። እና አባቴ እስከ ዛሬ
እግዚአብሔር ሥራ አላቆመም አለ ኢየሱስ። እስከ ዛሬ ይሰራል። ታዲያ የዘፍጥረቱ ምንድነው? የክሪኤሽን ሥራ። አንፈጥርም፣ ጨርሷል ፈጥሮ። የምን ሥራ ነው ኢየሱስ እየሰራ የነበረው? አልጨረስኩም ያለው ምንድነው? የመዋጀት ሥራ፣ የቤዛነት ሥራ፣ ሪዴምፕሽን። አባቴ እስከ ዛሬ እየሰራ ነው። ምን እያደረገ? ሰው የማዳን ሥራ ላይ ነው አብ እና እኔም ልጁ አብሬው እሰራለሁ። ከዛ ዮሐንስ 9 ላይ የውሩን አይን ያበራበት ትዝ ይላችኋል። ከተፈጠረ ጀምሮ አይን የሌለውን ሰውዬ ያበራበት እዛ ዘፍጥረት 2 ላይ እሱ እንደሰራ ለማሳየት ነው አይደል? ምልክት እንተፍንተፍ ብሎ እዚህ እንደውም ብዙ ጊዜ ሰብኬዋለሁ። እንተፍንተፍ ጭቃ ቦካ አድርጎ አይን የሌለው ሰውዬ ነው አይደል? ብዙ ጊዜ ተነጋግረናል። አይን የለውም ነው አይደል? አሁን የጠፋ አይደለም፣ ያበራው የሌለ ነው፣ የፈጠረው ነው አይደል? አሁን አይን ማስቀመጫው ነው ያለው እንጂ አይን የለውም። የዮሐንስ ወንጌል ምዕራፍ 9 ትክክለኛ ሐሳብ እሱ ነው። አይን የለውም ሰውየው እና ኢየሱስ ሜንቴን አይደለም ያደረገው፣ ክሬኤት ነው ያደረገው። እንተፍንተፍ ብሎ ምክንያቱም እንደ ሌላ ውር አብርቶ ያቀም እንደ ብራ እኮ ነው የሚለው ሌላ ውር ካይ ይሄኛውንስ ጭቃ ነው ያቦካው። ለምንድን ነው? እየፈጠረ ነው። እና ቀን ሳለ የላከኝን ሥራ። ስለዚህ ስቲል አብ ሥራ ላይ ነው። የላከኝን ሥራ ብሎ ልኮኝ ነው። የላከኝን ሥራ ልሰራ ይገባኛል አለና ማንም ሊሰራ የማይችልባት ሌሊት ጊዜ ነው አይደል የቀጠረው? አዎ እኔ አሁን ሥራ ላይ ነኝ። እግዚአብሔር ወልድ ነው ኢየሱስ። የመፍጠር ሥራ ላይ ከአብና ከመንፈስ ቅዱስ ጋር አብሮ ነው የፈጠረው። እንደውም እግዚአብሔር ዓለማትን በልጁ ነው የፈጠረው። ክሪኤሽን ላይ አክቲቭ እንደውም የነበረው ክራይስት ነው። ሆሊ ስፒሪት ደግሞ የተፈጠረው ነገር ለማስተካከል የእግዚአብሔር መንፈስ በኋላ ይሰፋው ነበር የሚለው ዲፎርምድ የነበረው ነገር ቦታ ለማስያዝ ደግሞ መንፈስ ቅዱስ አክቲቭ ነበር። ዓለማት ግን የተፈጠሩት በክርስቶስ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 3፣ ቆላስያስ ምዕራፍ 1 ቁጥር 15፣ ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ስቲል ግን ኢየሱስ ምን አለ? ቀን ሳለ የላከኝን ሥራ ልሰራ ይገባኛል። እንደውም ልንሰራ ይገባናል ነው የሚለው ቃሉ። ምን ማለት ነው? ሥራው ላይ ኑ ግቡ አለ። እንውስ ተሳተፉ። አይን ማለት ነው። እንውስ ያብረን ስራ። እረፍቱ ሳቲስፋክሽን ነው። እግዚአብሔር ስቲል እየሰራ ምንድነው የሚሰራው? የማዳን ሥራ፣ የቤዛነት ሥራ። በክርስቶስ ኢየሱስ በኩል የሚመሰረተው መንግስት አለ። ወደዛኝ ለማስገባት ሥራ ላይ ነው። አባቴ ይሰራል አለ። እስከ መቼ? እስከ ዛሬ እየሰራ ነው አለ ኢየሱስ። ኢየሱስ ያለበት ቃል አሁን ነው። እስከ አሁን ድረስ አባቴ እየሰራ ነው። እኔስ ሥራ ላይ ነኝ ከአባቴ ጋር። ክራይስት ክሮስ ላይ ነው አይደል ተፈጸመ ያለው። አሁንስ ደሙን ይዞ በአባቱ ፊት አለ። ምን እያደረገ? ስለኛ እየታየ ጠበቃ ነው። ስቲል ጠበቃ ነው። እኛ ስናርፍ ነው የሚያርፈው። እስቲ አሜን በሏ። እኛን ሰብስቦ የወሰደ ቀን ያልቃል። የማይቆጠር ሕዝብ ከምድር ወደ ሰማይ ዘጻት ሲያደርግለት ደሙን ይዞ ገብቶ ስለኛ ደግሞ እየታየ ነው። የጥብቅና ሥራ ደግሞ እየሰራ ነው። ለኛ እየማለደ ነው። ለኛ ኢየሱስ ይማልድልናል። ደሙን ይዞ ስለኔ እየታየ ነው። በደሙ ስለኔ ይቃትታል። በአባቱ ፊት ያቀርባል፣ ያሳያል። ከዛስ የመጨረሻው ሶስተኛው የቀረበው የኛ ረፍት ነው። የቀረ የተረፈ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለ። ሙሉ በሙሉ እናርፋለን። ቁጥር 9 እና 10 የሚያወራው እሱ ነው። ቁጥር 9 እና 10 የሚያወራው እሱ ነው። ትክክለኛውን አሁን ምንድነው የሰንበት ረፍት? ቁጥር 9 ላይ ቀጥታ የሚጠቀመው ቃል ካታፖሲስ የሚል ቃል ነው። ይሄ ቀደም ያልኳችሁ ረፍት የሚለው እግዚአብሔር ከሥራ ሁሉ እንዳረፈ ወደ እግዚአብሔር የሚመጣ ከሥራ ሁሉ ያርፋል። ከዚህ ዓለም ሙሉ በሙሉ ወደ ጌታ የምንሄድበትን ያንን የተከበረ ቀን የሚያወራ ቃል ነው። እግዚአብሔር ተስፋ ገብቶልናል፣ ቃል ገብቶልናል። ሙሉ በሙሉ ወደዚህ ረፍት ውስጥ ያስገባናል። እስከዛ ድረስስ ሮሜ 8 የሰውነትን ቤዛ እስክናገኝ ድረስ እንቃትታለን። ይቃትታል። ስጋ ቤዛነትን እስኪያገኝ ድረስ ይቃትታል። ጌታ ኢየሱስ ክርስቶስ ተመልሶ መጥቶ ለዘላለም በእግዚአብሔር ዙፋን ፊት እስኪያቀርበው ድረስ ስጋ እየቃተተ ነው። ይቃትታል። ያንን ረፍት እንጓጓለን፣ እንጠብቃለን። እንደ ክርስቲያን ቀና ብለን እንጠብቃለን። እየቃተትን እንጠብቃለን።
ስንደክም ተስፋ አለ እያለን በጣም ብዙ ማምለክ እየፈለግን በጣም ብዙ ነገር ሲገድበን እንቃትታለን የሰውነታችንን ቤዛ እናገኛለን እንላለን ትንሣኤ ሙታን ከፊታችን አለ እንላለን እንቃትታለን የተቀጠረ የሰንበት ረፍት ለእግዚአብሔር ሕዝብ ከፊት አለው ክብር ለኢየሱስ ይሁን አይዟችሁ በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለነው በጣም ኃጢያተኛ የሚፈጥንበት ዓለም ላይ ነው ያለነው ሲስተሙ በሙሉ ለአመጽ የሚሰራበት ዓለም ላይ ነው ያለነው ዓለሙ ሁሉ በክፉ እንደተያዘ እናውቃለን በክፋት አይደለም በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ ገዢ መንፈስ አለ አገሪቱ በሙሉ ክርስቲያን ብትሆን ባይዘው ገዢው መንፈስ አለ ስቲል ኤግዚስት አድርጓል የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል ታዲያ ከዚህ እስክንወጣ እንቃትታለን በጽድቅ እየኖረን እንቃትታለን ተስፋ ያደረገን እንቃትታለን ይመጣል አንድ ቀን እጠብቀዋለሁ እርሱ እውነተኛ ነው እንቃትታለን እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊታል ለእግዚአብሔር ሕዝብ ኢየሱስ ሰርቶ ጨርሷል እኛንን እየተጠበቅን ያለነው ሰርቶ ጨርሷል ተፈጸመ አላው አሁንስ እኛን ሙሉ በሙሉ ሰብስቦ ለመውሰድ በአባቱ ፊት የጨረሰውን ሥራ አቅርቧል ሁሉ ላስገዛለት እሱ ደግሞ ተገዛ የሚል ቃልም ባቻል አንደኛ ቆሮንቶስ 15 ላይ ፈንክሽናሊ ሰቦርዲኔት አደረገ ማለት በአብና በወልድ መካከል ያለ መበላለጥ አይደለም እየተወራ ያለው በምግባር ተገዛ ማለት ነው ፈንክሽናል ነው ስራዬን ጨርሻለሁ ብሎ አባቱን የላከውን ሥራ ጨርሶ አባቱ ፊት አቀረበ አባቱ ደግሞ ሁሉን ከእግሩ በታች ያስገዛለት ምን ማለት ነው ደም ብዙዎችን ይዋጃል እንደዚህ ሲሰበከላቸው እንደዋዛ አሜን ያሉት ነው ይዋጃቸዋል አየ ኢየሱስ ጨርሶ አቀረበ አባት ተቀበለው ልጁን ተቀበለው ስራህን ጨርሰሃል አለው አሁንስ በምድር ላይ ላሉ ለነሱ ደግሞ በፊት ቀርባለሁ እታያለሁ ደሙን ይዞ ኢየሱስ በአፊት አለ ለምን ለኔ ላንተ ላንቺ አትታገል የኔ ወንድም በራስ ለመጽደቅ ሰርተ ለማምለጥ አትሞክር በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ዕረፍት አለ ና ወደዚህ ዕረፍት ጀምረው ምድር ላይ እግዚአብሔር አቅርቦታል መርቆ ከፍቶታል ተጠብቆልሃል ከፊት እግዚአብሔር ለዘላለም ያሳርፋል አትሰቃይ በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረን ኢየሱስ ይመጣል እንሄዳለን በጣም ጥቂት ጊዜ ነው የቀረን በእውነት ነው የምላችሁ እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ ቅዱስ እርስ በርሳችሁ በዚህ ቃል ተጽናኑ ጎናችሁ አርሱ ንኩት ኢየሱስ ይመለሳል እንሄዳለን በሉት በደም ንገሩት እዚህ ምድር ቋሚ አይደለም ያጅነ በሉት ያጅነ የፈለገ መከራ ሊበዛ ይችላል ምንም ነገር ሊመጣ ይችላል ኢየሱስ እስኪመጣ በጽድቅ እንቆማለን እንጠብቀዋለን ይመለሳል ኢየሱስ ተስፋ አለ ተስፋ በፍጹም የተጠበቀ ረፍት ከፊት ብቻ አይደለም ውስጥ ያርፈዋል በጌታ ነኝ መንፈስ ቅዱስ በእኔ አለ ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል ወንድሞቼና እህቶቼ በጌታ የሆናችሁ እናንተ በፍጹም እድል እንዳሰጡ አጠገብ ያለ ሰው ሲያመልጥ እድል እንዳሰጠው መጣው ሂድ በሉት መሬትም ላይ ቢሆን ትደርስበታል ጊዜ ነው እሱ ባቋራጭ ያገኘውን አንተ በጽድቅ ጠበቀት ታገኘዋለህ ከክብር ጋር ይጻጻት የሌለበት እስቲ አሜን በሉ ታገኙታላችሁ መሬት ላይ ባታገኙስ ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ረፍት አለ በማመኔ ምክንያት እግዚአብሔር ለኔ ያዘጋጀው ረፍት ከፊታል ይሄ ሁሉ ህዝብ እግዚአብሔር ለዚህ ረፍት ጠብቆታል እንግዳውናችሁ ምናልባት እኛ መካከል ያላችሁ ወንድሞች እናቶች ካላችሁ ለእናንተ ዛሬ በእውነት ምነግራችሁ የመጨረሻ የምስራች ከፊት ረፍት አለ ኢየሱስ ዛሬ ማታ ሊመጣ ይችላል ብራዘር አይ ፓስፖርት ላይ ቪዛው በክርስቶስ ማመን ነው አይ ሰማይ ስትሄድ መንፈስ ቅዱስ ቼክ ያደርጋል ምን አለ ሲል ለቤዛ ቀን ታተሟል ከተባልክ ትገባለህ
አለበለዚያ አይቻልም። ጥሩ ሰዎች አይደሉም ሰማይ የሚገቡት፣ በክርስቶስ ያመኑ ናቸው። በጌታ መሆን አለበት። የርስተ መያዣ መንፈስ ቅዱስ አንተ ውስጥ ማደር አለበት። በክርስቶስ ደም መዋጀት አለበት። በፍጹም አይቻልም። ሌላ መንገድ የለም። የተጠበቀ ረፍት አለው። መግቢያውስ በጣም ቀላል፣ በክርስቶስ ማመን። ያመንነውኛ እንገባለን። ኢየሱስ ዛሬ ማታ ቢመጣ ሰማይ ቀጥታ ነው የምንሄደው። በደንብ አሜን በሉ። በደንብ ቀጥታ። ሃሌሉያ! ኢየሱስ ጌታ ነው። በቃ መሬትን ትተናት እንሄዳለን። ደሞ ለመሬት 6000 ዓመት እኮ አረጀች፣ ሰለቻት እኮ መሬት ራሱ። እኛ አልሄድ ብለን እኮ እንጂ ውሃው ወደ ከተማ ይደፋል እኮ። ሱናሚው፣ ሄሪኬን ስም ይሰጡታል። የመጨረሻው ዘመን ምልክት ብሎ ኢየሱስ ቀድሞ ነግሮናል። እኛ ስም እናወጣለን። ጦርነቱ ወንድም በወንድሙ ላይ ያለው አልቋል እኮ። ምልክቱን ኢየሱስ የዛሬ 2000 ዓመት ነገረን። ብራዘር ገባበል ማቴዎስ 24 አንብብ። ማቴዎስ 24ን ካነበብክ ባይዘው በእውነት ነው የምልህ ወገብን ታጥቀነ ቁጭ የምትለው ሱትላቀት ያለ ፒጃማ ሁሉ አለብስም ቢመጣስ በእውነት መፍታታት ነው የሚከለክል። ስትር ያለ ክርስቲያን የሚያደርገ ለምን ልመጣ ስለ እንዲሆናል በሙሉ ባይዘው የቀረ የለም። ሰርፕራይዝ አትሁኑ። ኢየሱስ የዛሬ 2000 ዓመት ነገረን እና ድንገት ነው የምመጣው። ለምንድን ነው የምትመጣው? ላሳርፍ፣ በእኔ የሆኑትን በሙሉ ሰብስቤ ይዤ አለ። ቆይ ይኸውላችሁ ስሙኝ። ቆይ ሰው መርጣለሁ ማማንን ነው የምትወስደው? ያመነ በሙሉ ማማን ነው የሚያምነው። ጥሪ የቀረበለት በሙሉ ማመን ይችላል። እግዚአብሔር ለተወሰኑ ሰዎች አይደለም ሰማይን ያዘጋጀው፣ ለሰው ልጅ በሙሉ ነው። ታዲያ ከኔ ምን ይጠበቅ? ማመን በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ ብቻ ያድናል። በእውነት ነው የምላችሁ። ኢየሱስ ይመጣል። ይሄ እረፍት አሁን ሰማይን በጣም ማረፊያ የሚያደርገው ባይዘው መሬት ስላልሆነ ሰማይ ስለሆነ አይደለም፣ እግዚአብሔር ስላለ ነው። አለ እግዚአብሔር እዚህ ሆነ ያረፍከው ለምንድን ነው? እግዚአብሔር እኮ ውስጥ እኮ ስላለ ነው። እምንጠብቀው ሌላ ረፍት ብቻ አትበሉ። ረፉ፣ መሬት ላይ ረፉ፣ ኤክስፒሪየንስ አድርጉት። ኢየሱስ ዛሬ ማታ ወደ እናንተ ቤት፣ ዛሬ ማታ ወደ ጓዳ፣ ዛሬ ማታ ወደ ቢዝነሳችሁ፣ ወደ ግልዮታችሁ ይግባ። ና በለው፣ ይምጣ፣ አስገባው። ኤክስፒሪየንስ አድርገን ሰላም፣ ኤክስፒሪየንስ አድርገን ረፍት። ሰማይስ አልቲሜት ነው። አልቲሜት የሰማይ ማብራሪያ የለው። እኔ አንድ በጣም ወደው ቃል አለ። አሁን እግዚአብሔር ልጆች ነን ብሎ ወደፊትስ ምን እንደምንሆን አይታወቅም የሚል ቃል። እርሱ ሲገለጥ እናየዋለን ይላል፣ እርሱንም ራሱን እንመስለዋለን ይላል። እሱ ምንም ማብራሪያ ራሱ ዮሐንስ ራሱ አላገኘም እንኳን እኛ። መሬት ግን ጀምሯት። ኢየሱስ ዛሬ ማታ ና ቤቴ ና ኤክስፒሪየንስ ላርግ። በጌታ መሆን ልዩነቱ እሱ ነው። በጌታ ካልሆነ ሰውዬ የምትለየው በዚህ ነው። ኢየሱስ እኔ ውስጣል እና አረፍ እኖራለሁ፣ በእርሱ ላይ እወድቃለሁ፣ እደገፋለሁ፣ እተኛለሁ፣ አንቀላፋለሁ። እግዚአብሔር ይደግፈኛል፣ እነሳለሁ። ብሉይ ኪዳን ሆነው እስር ቤት አልከለከለ። የአንበሳ ጉድጓድ ማረፍ አልከለከለውም ዳንኤልን። አንበሳ ጉድጓድ ውስጥ ተኛ እኮ ሰውዬው። ለጥ አንተ አንበሳ መሃል ማሰብ አልችልም እኔ። አንበሳ መሃል ጧት ዳሪዮስ ነው የቀሰቀሰው ባይዘ ከእንቅልፉ ለማለዳ ጸሎት የቀሰቀሰው ቤተ መንግስት ሰውዬው አልተኛም። ይሄ አንበሳ ጉድጓድ መሃል ለጥ ብሏል። የሕያው አምላክ አገልጋይ ዳንኤል ሲል አቤት ይሄ ነው ረፍት። አይበሉኝም ብሎ እንዳይመስልህ፣ ቢበሉትም አርፎ ነው። 3 እጥፍ እሳት ሲያነዱባቸው ክው አላሉ። ያድነናል። ባያድነንም ስፒሪቹዋል ነው አየረፍቱ። ባያድነንም እኔን ይሄ እሳት ቢበላኝ ከረፍት አይከለክለኝም አሉት። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ዛሬ ማታ ወደ እናንተ ቤት ሰተት ብሎ ይግባ፣ እየተራመደ ይግባ። በእውነት